ያረካት ኖር አንከራተትኳት አገሩን በሙሉ አንከራተትኳት። በጣም ብዙ ነው ማረጋት። እድሜዋን በሙሉ ግማሽ እድሜዋን ሲጋራ ሳስጨሳት አሁን ነው በቃ ያቆመችው። በቃ ይሄ ምንድነው? ምን ያደርግላታል? ይሄ አንተ ስራ ነው ወይስ የሷ ነው? እኔ እፈልጋለሁ። እኔ እንደዚህ ነው የምወደው። የሷ አይደለም። እኔ እወዳለሁ እንደዚህ። ሰይጣንና ጋር እንትን ሰይጣን ትወዳለህ እንደዚህ? አዎ እንደዚህ እወዳለሁ። ሲጋራ ማጨስ እወዳለሁ። ሁሉን እወዳለሁ። አንከራትታታለሁ። እሺ የመምህር ግርማን ትምህርት እንዳትሰማ ኮምፒውተሯን ሰበርኩ። መጣሁባት። እንደዚህ ታየኋት። እንደዚህ በእውን ኮምፒውተር ስክሪን ላይ የመምህር ግርማን ለምንድን ነው የምትሰማው? እኔ አልፈልግም። መምህር ግርማን እንድትሰማ እኔ አልፈልግም። ምን አጠፋች? አልፈልግም። እቃጠላለሁ እኔ። እሷ በሰማች ቁጥር ሌሊትና ቀን እቃጠላለሁ። አትሰማም። ኮምፒውተሯን ሰባበርኩ። አዲስ ኮምፒውተር የገዛችውን 500 ዩሮ። ለምን ሰበርከው? በቃ መጣሁባት። እንደዚህ ሌሊት መምህር ግርማን ስብከት ስሰማ አልፈልግም እንድትሰማ መምህር ግርማን በፍጹም አልፈልግም። የምትወደው እንዲህ አይነት ነገር ነው? አዎ ይሄ ቀለም ነው የምወደው። እንደዚህ አይነት ነገር ነው የምወደው። እሷ አትፈልግም። እሷ በጣም ቤተክርስቲያን ነው፣ ማርያም ነው፣ አማኑኤል ነው፣ ሚካኤል ነው። እኔ ግን እፈልጋለሁ። ይሄን ነው የምፈልገው። በቃ ምንድን ነው የምትፈልገው? ቀለም፣ ሲጋራ፣ እድሜዋን ግማሽ በሙሉ ሲጋራ። ሲጋራ ምን ያህል ነው የምታስጨሳት? 3 ፓኬት በቀን? አዎ። አንዱ ስንት ፍሬ ያለው? አንዱ 20። በቀን 3 ፓኬት። ታዲያ እንዴ 60 ማለት ነው? አዎ 60 ፍሬ በቀን። 60 ፍሬ በቀን። አሁን ግን 4 ወር ናት። በቃ የመምህር ግርማን ስብከት ሰማች። አትስሚ ብልም በቃ እንዳሰማ ባረግም ምንም አሰማች። እሱ ላይ አታተኩር። 60 ፍሬ በቀን ነው የምታስጨሳት? አዎ በቀን 60 ፍሬ ነው። እንግዲህ ፌርሜሎ ነው ማለት ነው። ፌርሜሎ በህይወቷ ውስጥ የእሳት ኑሮ ትኖራለች። ገንዘቧንም መቼም አለ ገንዘብ አይገዛም። ምን ያህል ነው አንዱ የሚገዛው? 7 ዩሮ። ሶስቱ እንግዲህ 21 ዩሮ በቀን ታስጨሳታለች በቀን። አሁን ግን 4 ወሯ ካቆመች 4 ወር ናት ካቆመች 4 ወር ናት። የመምህር ግርማን ስብከት ሰምታ አቆመችብኝ። አቆመችና ተሰብስቤ ልቧ ውስጥ ገባው። በፊት አንገቷን አሳረድኳት። የት ጋር? ለምን አሳረድካት? ኦፕሬሽን አስደረኳት። እሺ እንደዚህ። አሁን ደግሞ ተሰብስቤ ልቧ ውስጥ ገባው። አቆመች ሲጋራ። በቃ ልቧን ተሰብስቤ ልቧ ውስጥ ነኝ ያለሁት። ጠቅላላ ስንት ዓመት ነው? እድሜዋን በሙሉ ስትወለድ ጀምሮ ነው ያለሁት። ለምን? በቃ እኔ በቃ አልወዳትም፣ አልፈልግም። እሷ ምን የምፈልገውን እንድታረግ ነው የምፈልገው። አንተ የምትፈልገው ምንድን ነው? በቃ እኔ የምፈልገው ሁልጊዜ እንድታጨስ፣ ወደ ጭፈራም ቤት ወደ መጠጥ ቤትም በቃ እንዲህ አይነት ነገር ነው እኔ የምፈልገው። ይሄ ነው። ቆይ እኔ ምን ጭፈራ ቤት ምን ጥቅም ታገኛለህ? በቃ እዛ የኔ ናቸው። ማንም እኮ እግዚአብሔርን የሚያመልክ የለም እኮ እዛ ውስጥ። አዎ ጭፈራ ቤት? አዎ። እዚህ ሀገር ጭፈራ ቤት አለ እንዴ? አለ፣ ሞልቷል። ሌሊቱ ሁሉ ይጨፈር የለም እንዴ? አላውቅም እኔ። በቃ ሌሊቱ ሁሉ ይጠጣል፣ ሌሊቱ ሁሉ ይጨፈራል። አዎ። ጆሮዋን ስንት ቦታ ነው የበሳኸው? ጆሮ 3 ቦታ ነው። በዚህም 3 በዚህ 3 ነው። እዚህም አላት። አሁን መምህር ግርማ ጋር ስትመጣ ነው ያወጣችው። የቱን? ሁሉንም። ይሄንንም ሁሉ ተበስቷል። ሁሉ ተበስቷል። እስቲ ቀዳዳውን ቁጠርልኝ። ቀዳዳውን 3 6 7 8 ከአንገት በላይ ብቻ 8 ቦታ ተቀዷል። እንዴት አይነት ነገር ነው? በአብዛኛው የመናፍስቱን ዓለም ኑሮ እንኖራለን። ጌጦቻችን ከጠላት ጋር የሚስማሙ ናቸው። የምንፈልገውና የምንጽናናው ዲያብሎስ በሚፈልገው መንገድ ላይ ባለን አካሄድ የተመሰረተ ነው። የዳንኪራውን ዓለምና ጥፋት ሳንረዳው መልካችንና ውበታችን በአርቲፊሻል ሁኔታዎች ውስጥ የወደቀ ነው። እግዚአብሔር ምሕረቱን ያብዛለን። ተዘጋጅ። ከዓይኑ አውጣ። አፍለ ተዘጋጅ። በኢየሱስ ክርስቶስ ስም
በስላሴ ስም በስላሴ ስም በወላዲተ አምላክ ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም በቅዱስ ሚካኤል ስም ወደ ሲኦል እንገባለን። ወደ ሲኦል እንገባለን። ቶሎ ሰባት ጮህ ቶሎ እግዚአብሔር ይመስገን። ወይኔ የኔ አባት አባዬ መምህር እኔ በህይወት የማገኘው የማይመስለኝ ነበር። መምህር እድሜ ይስጦት። እርሶን ካገኘው ጀምሮ ነው ነፍሴ እንደገና ሰው የሆንኩትኝ። እቺ እንዴት ነው? ለምን አረንጓዴ ቢጫ ቀይ አደረግሽው? አባ እኔ አላቅም አባ እንዴት እንደማደርገው ራሴን። በእርሶ ነው ነፍሴ ህይወቴ የተመለሰው። ሰው ሁሉ የእግዚአብሔርን ማዳኒ በእውነት እኔ መምህር ግርማን ካገኘው ጀምሮ ሲጋራ የሚባል ባፌ አልነካም። አራት ወር ይሆነኛል አሁን የእሳቸውን ትምህርት ስከታተል ሁሉን ነገር ስግደቱን፣ ጾሙን፣ እሳቸው የሚሉኝን በሙሉ ብዬ ከሲጋራ ጭስ አርፍ ያለው። እድሜውን ጤናውን ያብዛ ሁሉ ሰው የእግዚአብሔርን ማዳኒ። እኔ እድሜ 13 ዓመቴ ከሀገሬ ከወጣው እንዲህ ያ ነገር ስታረጊ አንቺ ታውቂያለሽ ወይስ አታውቂውም ነው? እንዴት ነው? እንደ ደስታ ትቆጥሪዋለሽ? እንዴት በቃ እንደው እንደ ደስታ ነው የምቆጥረው። የኔ አባት እንዴት እንደማድረግ እንዴት በሳምንት በ15 ቀን ነው የምቀባው ጭንቅላቴን። ግን ታውቂዋለሽ ስትቀቢው? ገዛና ቀባዋለሁ። ግን ከቀባው በኋላ ደግሞ እናደዳለሁ። ለምንድን ነው እንደዚህ የማደርገው? ሰውነቴ በሙሉ እንደዚህ በታቱሽ ይሄ ሁሉ የኔ አባት አላውቅም። በቃ እኔ ይሄ መስቀል ነው፣ ግን ይሄን ሁሉ ታቱ ተመትቻለሁ። ይሄ ታቱ ነው እንዴ? አዎ የኔ አባት። እኔ እኮ ቅንድም መስሎኝ ነው። አይደለም ታቱ ነው። ወይ ታቱ ወይ በርቻው ነው። እንዲህ አይነት ነገር አታርጊ። መምህር እድሜውን ጤናውን አብዝቶ እግዚአብሔር አምላክ ይስጦት። የት ነው የምትኖሪው? የምኖረው ፊንላንድ ነው። ከፊንላንድ ነው የመጣሽው? አዎ እርሶም ብዬ ነው የመጣሁት የኔ አባት። ልብሽ እንዴት ነው? አሁን በጣም ዛሬ ራሱ ሲጉረመረምብኝ ነበር ልቤ ውስጥ። አዎ ይንጫጫብኛል ልቤ። አሁን አለ? አሁን የለም የኔ አባት ምንም ነገር ምንም። እስቲ ስገጅ፣ ምንም ቶሎ ስገጅ። ስነ ስርዓት ምንም የለም። አሁን እንደው በጣም ትንፋሽ የራሱ በደንብ ነው የሚወጣው የኔ አባት። እድሜው ይብዛልኝ። ማን ነው ስምሽ? ሜሮን አማኑኤል። ሜሮን አማኑኤል። የት ነው የተወለድሽው? አዲስ አበባ። አዲስ አበባ ነው? አዎ። በይ በርቺ። ምንድን ነው የሚፈልጉት? ምን ይፈልጋሉ? አትቆጣና እንደ ምንድን ነው? ይሄ እኮ ቦታ አይደለም። መቆጣቴ ሰውን ስገባ ለምን አልቆጣም? ስንት ማድረግ የሚሰጠኝ፣ ስንት የሚጨስልኝ፣ ስንት የሚያደገድግልኝ። እንደዚህ እኮ ነው ሰው የሚያከብረኝ ነበረ። እንዲህ ነበር ስዋረ ለምን አልናደድም? እንዲያውም በጥፊ በመታው ደስ ይለኛል። አዎ ማንን? እርሶና በጥፊ በመታው ደስ ይለኛል። እንደው አዎ በቃ ደስ ይለኛል። አደባባይ ሲስቅብኝ አሳቅብኝ እኮ አዳልሞት ቀምጣለሁ አሳቅብኝ እኮ። ወይኔ ስንት አላገኙኝም ነበር እኮ እስካሁን። ስውሯ ማርያም ሄጄ ተሰውሬ ገብቻለሁ። ገብርኤል ሄጄ ተሰውረ መጣ። አምልጬ ግን እኔም ጥፊ አማርኩክ ቢሆንማ ጥሩ ነበረ። እስኪ ሞክራ። አሁንማ ታስሬያለሁ። ኪዳነ ምህረት በሰንሰለት አስራ እንዴት ልጆቼም ሳንከራተት የኖርኩት ይኸው ልጆቼ ዛሬ ተፈቱት። አይወጣልኝ ልጆቼ የሚለው እኮ እንግዲህ እሳቸውን ልጅ ነው። አዎ ልጆቼ አዎ በአመቺ ሲያሳደኳቸው ተሰጥተው ነበረ ልጆቿ አመቺሳ። አዎ አሉኝ። ደግሞ እኮ ቀብራራ ነህ። ና እስኪ ጠጋ በል። እንዴ ቀብራራ ነኝ? አሳየና አንገቴ እስኪ አሳይ አዳልሞቴ ሰው አልገባት አዳልሞቴ የሚገብር ሁሉ ጉዳቸው። እኔ እንኳን እንግዲህ በቃ እሷ ትጸልያለች ለሊት 9 ሰዓት ትጸልያለች፣ 7 ሰዓት ትጸልያለች። አትተኛም፣ እንቅልፍ የላትም። ና እስኪ ጠጋ እስኪ እንጠጋጋ። እርጉም ስለሆነች ነው ያሸንፋታለሁ። እሷ ደግሞ አሁን በማን አሸነፈችኝ? በመድኃኒዓለም አሸነፈችኝ። በድንግል ማርያም ልጅ አሸነፈችኝ እንጂ ማንም አያሸንፍም ነበር። መቼ አልሸነፍም ነበር። ታጎራለህ፣ ጸልያለች፣ ታጎራለህ፣ ትፈርዳለህ። አጎራለሁ። የአቷ የቅድማቷ ነኝ። የእንዳዘናው ከራማ እባላለሁ። እንዳዘነው ከራማ ሳሶሌ ላይ ነኝ። ሳሶሌን ታውቀዋለህ? የት ነው ሳሶሌ? ገብርኤል ሳሶሌ ይባላል። አሶሌ ገብርኤል የት ነው? ወደ ፊቼ ሰላሌ ነው የኖርኩት። እዛ ነው
እናቷን ሽባ አድርጌ እሺ ዮሐንስ ሄዳ ንስሐ ገብታ ስጋው ደግሞ ተቀብላ ሞተች። አባቷን ባለፈው ሄዳ አስቆርባ ከባሏ ጋር አስቆርባ 3 ስጋው ደግሞ አስቀብላ እሱን ሽባ አደርገዋለሁ ስል እሱም ማመለጠ ጾመኛ ነው። ስጋው ደግሞ ተቀብሎ ሞተ። አሁን ደግሞ እሷ መከራና ሳያለ እሷ መሸት ትያዛለች። ሴትዮዋ እርጉም ነች። እርጉም አንተ ግን እርጉም ታመልካለች። በቃ ይሄ ኮተታ ባሏ ደግሞ ይሄ አሁን ጎረንትቻ የሚባል ነገር ሲሰጥ እሷ እየጸለየች ትሄዳለች። አባታችሁ ላይ ትላለች። አታረገመች ወኋላ ወኋላ ያለ አባታችሁ እኔ አላመልክም የኔ ጌታ የኔ ብለህ ተሰካክልኝ ማመልከክ ትላለች። አባታችሁን የምትጸልየውን እንዴት እንደዚህ እንዴት ነው የምታጣጥለው ጸሎት? እንዴት እኔ አጣጥላለሁ የራሴን ነው። እሰይ ከበሮ እየተመታልኝ አይ ስል ደስ ይለኝ ነበር። ግን አሁን ተዋረድኩ። ምንድን ነው እስኪ የሚገብሩልህ? ምንድን ነው የሚያመጡልህ? ኧረ ብዙ ነገር ያመጡልኝ። ሽቶ ምኑ ማይ ጫቱ ምኑ ወይራው ምን ቅጡ አለ። በጉ ይመጣልኛል፣ በሬው ይታረድልኛል። ምኑ የማይመጣልኝ ነገር አለ። በድሮ ማሩ ምኑ እንዴ በእንትን በቅል እየተጨመረ ቅቤው ካናቱ ላይ እየታለበ ባለቤቱ ሳይቀምሰው እኔ ነኛ አዳልሞት ይቀብራለሁ። ሰርቼበታለሁ፣ አይቆጨኝም። ግን አሁን ለልጆቿም ለሷም ፀሐይ ወጣላት። ይተረገመች ስትጸልይ እኔ ለመልከም ከባሏ ጋር ጦርነት ባሏን ጆሮ ደንጉራል። ጆሮ ባይነጥራ እስኪ ባልየውና የት አለው? ደንጉራል። አሉ ልጁም አለች አሉ ያው እቺ አለች አንድ ልጅ እዚህ የተረገመች። እኛ ስንሰራ በኢየሱስ ክርስቶስ ስም በስላሴው ስም የተመታሁን ትላለች። የኛ ምግብ አትበላም። እቺ ቡዳ የት ነው ያለችው? የኔን ጀበና ቅዳታ በስላሴ ስም የተመታሁን ጥሩ ምርቃት ነው። የተመታች የተመታሁን ትለኛለች። ያለች ና ጥራት ዘላለም አለማታ መልከኝም ይኸው ነስኪና የጉዷን አገር ይላት እኔም ብቻ አልዋረድም። አንቺ ግን ዛሬ ያመሰግኑሻል። እስኪ አባታችን እንዴት ስትለምን እግዚአብሔር ሆይ ነፃ አውጣልኝ ስትይ የነበርሽው ዛሬ ነፃ አውጣልሽ። ደስ ይላልሽ። ጀበና ስትነቅ የኖርሽው ደስ አለኝ። ጀበናን ትንቅ ነበር እንዲህ ነው የምትለው። እኔ አልበላም እባክሽ። በካልቾ ነው የምትለው። ወጣትሽና ተዛርጊ እባክሽ። እጸልያለሁ እኔ መድኃኒዓለም እያለ አንድ ቀን ከኔ ጋር ተቋርሳ አታውቅም። ልጆች አሉኝ። እሺ ወይ እስኪ ደህና ነሽ? ደስ አለሽ? ደስ አለኝ። ይኸው 50 ዓመት ቤታችሁ የነበረው ጠላት ተያዘ። አዎ አይሰሙኝም። 7 ዓመት ሆነኝ እኔ ስነግራቸው አይሰሙኝም። እምቢ ብለውኝ ከአባቴ ጋር ምጣላ ነበረ። ይሄን ነገር እንጣስለው ተጣልቼ ከአጎቶቼ ጋርም ተጣልቼ ነው የመጣሁት እዚህ ከአጎቶቼ ጋር ራሱ ለምን ትሄጃለሽ ብለው አይ ለምን ይሄን ነገር ይጣልት ያለሽ የቤተሰባችን ነው አንቺም ትቀሰፍ ያለሽ ረፊ ብለውኝ ተጣልቼ ነው የመጣሁት ከነሱ ጋር። ወይ አምላክ እስራኤል የሚቀስፈው ማን ነው? የሚቀስፈውኛ ነና የኛ ሰላቢነት የታውቀዋለህ አንተ። እሺ እንዴ እኛ እኮ ብዙ ነገርና ልጇን በመኪና ልጇ ለልጅ ሲወጣ ሲኖን አጋጭቼ ከዛ ደግሞ እሷ 9 ሰዓት ጸልያ ልጇ አሰሳ ተገጨ። የጸለችው ገብርኤል መጥቶ ሃይ አረጋና መኪናውን አቆሙ። እኔ ጋር አስገብቼው ነበር። ገብርኤል እንደመጣ አላውቅም። ገብርኤል ከየት እንደመጣ አላውቅም። ስትጸልያለች አለ ከየት ታውቃለህ እንደመጣ እኮ መልአኩ እኮ ከዓይን ጥቅሻ እኮ የፈጠነ ነው። እሱ ሳስገባው ገብርኤል መጥቶ ወደ ጎን አቆመለት እና ሁለቴ ነው ያከባበርኩት መኪናውን ሁለቴ አገለባበጥኩትና ልጇ አይደለም። እንዴት ነው ግን የሚያረጋው? እንዴ ነው የሚያረጋው? በቃ እንዴ ለባሏ ትገዛ እንዴ ያረጋታል። ስነሳብ እስኪ እንዴት ነው የምታረጋው? እስኪ ባከንተውኛ እኔ ስራዬን ልስራበት አንተ ጽግጽኛ ነህ ትለዋለህ። ይኸው ባለቤቱ ትገጥማለህ፣ ትጣላለህ። የእሱ አይመስለውና ይናደድባት። ትጣላለህ ከእሷ ጋር ከባሏ ጋር ትገጥማለህ። እኔ ነኝ ማጋጥማቸው። እስኪ እንዴት ነው የምትገጥመው? እሱን እኔ ምን ማትቻው አላውቅም፣ ግን ትጨቃጨቀዋለች። እኔ ነኝ ማታግላት። በቃ እንደዚህ ነው። ወዝ ያደርጋል ደግሞ። ኧረ እንዴ ምንም አላረገው ነገር ምን አለኝ? አንዴ ሰካራም አረጋታለሁ፣ አንዴ እብድ አረጋታለሁ፣ አንዴ ጤነኛ። ግን አሁን ሰጠኝ። ታስጠጣታለህ መጠጥ? ማርያም ሄደች። ታስጠጣለህ ወይ? አይ መጠጥ እሷ መቼ ትጠጣለች? ብትጠጣ ኖሮ እኮ እዚህ ውስጥ አትገባም ነበር። እስኪ ተገሰጠኝ ነች እሷ። እግዚአብሔር ደስ ያላት ነች። ደስ ያላት እግዚአብሔር ተገዛች። በቃ እስኪ ቆፍጣና አትበል። በቃ እስኪ ቆፍጣና ነኝ። በቃ ወይ መነሻ ቢኖረኝ ማሁ
ሃይማኖት ዛሬ ለአንተ መድኃኒት ነበረ፣ ግን ይይዙልሃል። ገብርኤል አለ፣ ሚካኤል አለ፣ እመቤት ያለች ቤት ያስነኩሃል። ምን ሽር ቢኖር ዛሬ ታው መታስፈታው ነው አስፈታ። እኔ ምሸኛ ምን ሽር ቢኖር ዛሬ በቃ እዚሁ አለቀም ግን የለኝም አቅሙ። ምን ሽር መያዝ ድሮ ነበረ፣ ድሮ አለ። የዘበኛው እኮ አለ ቤተ ክርስቲያኑ ላምጣልህ። አይ አስተኩሱንማ አሉ፣ ዘበኞች አሉ። የሚያስተኩሱን ዘበኞች ስላሉ ወይ አምላከ እስራኤል። እንዲህ ነው እኛ ስራችን፣ እንዲህ ነው እንግዲህ። ተዋረድን እንግዲህ ምን እናድርግ? አዳልሞቲ ተዋረደ ዛሬ። ነው እንግዲህ የተያዘ ደስ አለው። በጣም እንዲህ ያለ ደስታ ማንንም አግኝቶ አቅም ለእኔ እንደተደሰትኩ ሁሉም ቢደሰትና ሁሉም ቢፈታ። አሁንም ሁሉንም ሰላም ያርግልኝ፣ ልጆቼንም ጠብቅልኝ። አሁን ለመቤቴ ምስጋና አገባለሁ። እንግዲህ ይኸው አዳልሞቲው ይውረገረጋል። ቤታቸው ሲከበር ነው የኖረው። ምንም ያገኛችሁት የለም። ይሄው ነው እንግዲህ የተረፋችሁ መከራ ስቃይ ነው። እኔ በእውነቱ ከሆነ ያደርኩበት ሀሙ ይባላል፣ የሄድኩበትም ሌላ ቦታም አለ። አጥፍታል ተብዬ ኮርማይ ካስኩበት ነገር አለ። ኮርማይ ሰጥቶበት ካል ሁለት ይሰጥ ለአዳልሞቲን አጥፍተሃል ተብለ ሌላ አለቃው ነው ኮርማው ምን አጠፋ ካለክ እስኪ ወይን አለቀን አርብና ሮብ ወይን ቁልበት አልፋል ይላል። ወይን ማልሆነ ነገር እሷ ተናግራል። እሷ ባለከራምናት ስለምትናገርካት ለምመታት ብባል ኮርማ ድረስ ከፍያለሁ። በእውነቱ እርሜ ነው ከዳልበት በእውነቱ ሚስቱ በደበደበባት ይቀጣል። እኛ ቤት ማስኪ እኛ ቤት ይቀጣል። ሚስቱን በደበደበባት ቆይ እሷን ነካ ብለህ ነው ኮርማ ያስቀጣል? አዎ እኛ እሷ ላይ ስላለን እኛም ማክበር ትቶ እሷን እንዴት ይመታል? እሺ መከበር አለበት። እሷ እኛ ስለያዘች እኛ ላይ ክብር ነው በጣም የምንወደው። በቃ ከዛ ራሳችንን እንከምራለን። እስኪ እንዴት ነው የምትኮፈሰው? አረ ኮፈሳለሁ በደምብ። አጭር ሆነች እንጂ ረጅም ብትሆንማ በደምብ ነበር የምኮፈሰው። አሁን ይኸው እንደዚህ እየተኮፈስኩ ነው። በዚህም ቁመት ትኮፈሳለህ? አዎ ማን ይነካኛል? የራሴ ነው። እስኪ ኩፍስ በል እስኪ። አይ በቃኝ። ከዚህ በላይ እንግዲህ አጨቅጭቀኝ። ሌላ ነገር ውስጥ አልገባም። ይኸው ሰውየውን በመተት የታሰረ በአይና ጥላ የታሰረ እነግርሃለሁ። እሺ ቤት ውስጥ ችግሩ ልጆቹ ባይና እንግዲህ ዛሬ ጠላት የሚነቀልበት ሲኦል የሚገባበት ኪዳነ ምሕረት እናንተን ነፃ የምታወጣበት ቀን ነው። እንኳን ደስ አለሽ። እሺ ያንቺም ጥረት ልፋት ነው። አምልጬ ኪዳነ ምሕረት አጋለጠች። ስንት ቦታ ላይ ሄጄ ታይቻላክ። ምንድነው አንተ እጁ ጋር ዳል ና ትሄዳለህ አትሄድም? ቁጭ በል እዛው። እሺ ምንድን ነው? ገብርም አለችኝ። ገብሪኝ ቁጭ ብለሽ ነጭ ልብስ ለብሰሽ ቡና እያፈላሽ ገብሪኝ ስላት እምቢ አለች። ከዛ በኋላ ስትለኝ ደም ማፍሰስ 3 ዓመት ከ6 ወሩ ነው ይፈሳል። ዝም ብሎ ውስጡ እህቴ ያለ ይባል 4 ዓመት ፓራላይዝ አድርጌ እሷ ምትጠራት አላት ምትጠጣት አላት አለች። ስሟን እሷን ትጠጣለች 30 ዓመት ትጠጣታለች። ምንድን ነው ሰይጣን አጋንንት ነህ አንተ? እኔ ጠቋር አባቡሌና መተት ነኝ። ጠቋርና አባቡሌ መተት ምን አድርገህ የተባልክ ነው? እግሯን ስብርብር አድርገህ ጨርሰህ አጥንቷን ብልትልት አድርገህ ከዛ ስራም እንድትተዋረ አረኩኝ። እሱና ስንት ነው ሰይጣን አጋንንት? እኔ መተት ነኝ። መተት ሰይጣን መተት አጋንንት መተት ሰይ ባጥ ነው ከሰውነቱ ውስጥ ባጥ ነው ቶሎ ባጥ ነው ከሰውነቷ ላይ ከእግሯ ጀምር ቶሎ በል አፍ ላይ ውጣ። በኢየሱስ ክርስቶስ ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም ሲውል ታስረናል። ሁለተኛ አጠገቧ አንደርስም። ቶሎ 7 እጩ እናውጣ። እዚሁ ቁጥር ዘመን ገስስ ወይ ድንግል ማርያም ደረሰችልኝ እንዴ! አስራኝ ደረሰችልኝ እንዴ! እሷ አላሰረችሽም እባክሽ። ያሰረሽ የክፋት የተንኮል የግፍ የጣዖት መንፈስ ነው። ሁሉ የምናሳብበው እግዚአብሔር ላይ ነው። አሰረኝ ምናምን አጠፋ እድል የነበረው ምናምን አይደለም። ከመጀመሪያው ነው ከኋላ ነው ችግሩ የመጣው።
በይ በርቺ። ይኸው ተነቃነቀች። ይኸውልህ ያን ያዥ፣ ይሄን ያው ያዥ። ወደ ላይ ያዥውና እንደዚህ ሂጂ እስኪ። ይኸው እንደዚህ ነው። አራተኛ እግርን እግዚአብሔር ያቋርጣል። ሁለተኛ እግርን እግዚአብሔር ያቋርጣል። ይሄንን መዳን ነው እኮ ህዝባችን የጠላው። ይሄንን መዳን ነው። ወይ አባዬ ምን ላድርጎት? አባዬ ምን ታረጊኝ? ምን ላድርጎት? ምን ላድርጎት? እግዚአብሔር ይመስገን ነው እንጂ ይኸው ጎንበስ አልሽ እኮ። እዚህ ጋር ታስሮ ነበር፣ ወገቤ ስር ያለ ነበር። ይሄ ወገብሽ ታስሮ ነበር፣ ተሸለጠ እኮ አሁን በመቁጠር። እስቲ ይኸውላችሁ እንግዲህ እግዚአብሔር እንደዚህ ነው። ምንድን ነው ምንድን ነው አንተ ምንድን ነው እኮ ነው የምልህ። ቆይ ገና ነው። የት ቦታ ያን ያዝ ትጠመቀ ይጠመቀ አንተ ባለቤቷ ነህ? አዎ ባለቤቷ ነኝ እኔ። አዎ እግዚአብሔር ይመስገን ይሄው ዛሬ ለዚህ በቃችልኝ። እግዚአብሔር የተመሰገነ ይሁን። የኔክያ እግሯን ከስራ አስወጥቶ እግሯን ብረት አስገብቶባት ዛሬ ደግሞ ይሄው እግዚአብሔር የተመሰገነ ይሁን። ቅዱስ ገብርኤል የተመሰገነ ይሁን። ብረት አስገብተው ነበር። አዎ ከስራው አስወጥቶ ይሄው እንደዚህ ያደረገ። አሁን ያንን ከቤት አስውሎ በቤት አስቀምጦ ብረት እግሯ ውስጥ አስገብቶ 8 ዓመት ደም እየፈሰሳት እንደዚህ ትቀመጥ ነበር። እግዚአብሔር የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። ቅዱስ ገብርኤል የተመሰገነ ይሁን። እግዚአብሔር ይመስገን። ለኛ የደረሰ አይ በእንዴ አይጣልም እንዴ ይሄ እኮ የተሸከመሽ ነው። ይሄን አስቀምጪው አይጣልም። ደግፎሻል እኮ የሰው ወንድም የሰው ሁለተኛ ወንድም እኮ ነው። የሰው ሁለተኛ አጋዥ ነው። ተመስገን ነው እኮ መጀመሪያውኑ እኮ መጀመሪያ ስንት ዓመት ነው? ይሄ ሁሉ 8 ዓመት በላይ አልፎታል። ታዲያ ፕሮግራም የነበረ ጊዜ ለምን አልመጣችሁ? እየመጣን ብዙ ጊዜ እንመጣ ነበር። ዛሬ እግዚአብሔር ቅዱስ ገብርኤል ነው ዛሬ ፈጣን። እግዚአብሔር ዛሬ ነው ያመጣልኝ። እግዚአብሔር እሺ ዱብ በይ እስቲ። ያው እንግዲህ አይ ቀስ በይ፣ እሱ ትደርሽበታለሽ። በርቺ በይ፣ በቃ አይዞሽ። የቀረውን ይኸውልዎት አባቴ 4 ዓመት እግር እጅ አልነበረኝ። እግር እጅ የለሽም? የለም ፓራላይዝድ ነበር። በይ በርቺ፣ በቃ በይ በርቺ። አሁን ትጠመቂያለሽ። ደግሞ የቀረም ካለ እንቀጥላለን። እሺ እንግዲህ የእግዚአብሔር ስራ ታላቅ ነው። እግዚአብሔር ስሙ የተመሰገነ ይሁን። ቡዳ ታዲያ ምንድን ነው? አኛኝ የሚበላ ነው የሚበላ ታባቱ ምንድን ነው የሚበላው? የሚበላ እንደ ሁሉም ነገር ተገኘ ይበላል። መብላት እንጀራ የምን እንጀራ? ስጋ ልጆቹን በላው እኮ ልጆቹን ውጥጥ የተገኘውን ጥርግ የተገኘውን አኛኝ ነው የምትለው? አሁን ነው እንጂ አኛኝ። አዎ የት አሉ ልጆች? በላዋቸው። የት አሉ ነው የምልህ? በላዋቸው። የሉም። የት ሄዱ? አንድ ብቻ ነው ያለው። በላዋቸው። ምን አደረከው? በላዋቸው። በቃ ገቡ። የት? ወደ ስምጥ። ለምን በላቸው? በላዋቸው። በቃ ፈለኳ። በላዋቸው። አኛኝ ነው? አዎ ጥርሱን ታንቀጭጫጭዋለህ? ይኸው ሰባበርኩት። የት አለ ተራገፈ? ሰባበርኩት እኮ ምኑን? ጥርሱን። እንዴት ነው የምታንቀጨው? ከቤተሰብ የመጣ ነው ወይስ ድንገት ነው የመጣው? እናት ከአባት አጋንንት ዛር ነህ ወይስ ቡዳ ዛር? ቡዳ ዛር። ስንት ናችሁ? ብዙ ነበር። አሁን ያለሁት አንድ ነኝ። ተመርከክ። ቶሎ በል ቧጥ ነውጣ። እሺ እዚህ ጋር ና ግባ። ቀስ በል ግባ። ቀስ በልና ግባ። የምትሄድ ብቻ ነው።
ተሰለፍ። ግበዝ ተመርከክ። ምንድን ነው አንተ? ዕቃቢ የእናቷ እሷን ያቷ አንተ ምንድን ነህ? ና ዛር እዚህ ግባ ግባ። ወጥ ነው ጠበስ። ኦፕራሶን ማረግናት፣ ሽባ ማረግናት፣ ሱካር ማሳዝናት። አሁን እናቱን ላግንበት፣ የእናቱን ዕቃቢ ላግንበት። ትንሿን ልጇን ደግሞ መተት ላክንባት። አላስችላላት። ወጥና ፍለጥ አብለ ተዘጋጅ። በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም ሲኦል እንገባለን። ቶሎ 7 ጮህ ነው። ቶሎ 7